ያሬድ ከረዥም ጊዜ በኋላ ወደ ትምህርት ቤት ተመለሰ። ቤዚቲ ሌላው ቢቀር ስጦታው ቢቀር በደስታና በፈገግታና እንዲሁም በቅፍ ይቀበለኛል ብላ ያሰበችው ያሬድ ነገር ግን ፊቱን ኮስተር አድርጎ እንደ ማንኛውም ሰው ወይም እንደ ማንኛውም ተማሪ ሀይ በማለት ይቀበላታል። ይሄ ሁሉ ነገር ሰው ስላለ ነው ወይም ለጋሼ ያደርሱለታል እነጸጋ ብሎ ፈርቶ ነው ብላ ሰው አየን አላየን ብላ ተደብቃ ከትምህርት ቤት ጀርባ ላይ ስታገኘው ያሬድ ግን ወደዛ ገፍትሮ ይወረውራታል። እሷም አሁን እኮ ማንም ሰው የለም ያያል፣ ለምንድን ነው እንደዚህ የምታደርገው ስትለውም እሱም ማንም ስላለ ማንም ስለሌለ ሳይሆን የኔና ያንቺ ነገር የልጅነት ፍቅር እንጂ እውነተኛ ፍቅር አይደለም ሲል በድጋሜ ለአንቺ ፍቅር ማለት ወይም የቱን ያክል ነው የምትወጂ በማለት ይጠይቃታል። ያያ እኔ እዚህ ምድር ላይ ከምትለው በላይ እወድሃለሁ ብላ ብታስተባብልም ይሄ ግን ፍቅር አይደለም በማለት ያሬድ አነጋገሩን ጣል ጣል አድርጎባት ጥሎባት ይሄዳል። ምን ያክል ቢቀየር ነው በሚለው ጓደኞቹ እነ ቹቻ እነ ሄሉ የእሱ ጓደኞች ያልተጨነቁ የለም። ምክንያቱም ያሬድ ምን ያክል እንትን ቢለው ይሄን ያህል የተቀየረው የሚለው ወይም ልጁ እኮ ቤዚቲም ቀደም ብላ ልጁ እኮ የቆየው እኮ ሲያውደለድል ሳይሆን በመጽሐፍ ሲያነብና ካስተሬስ ሲያየው ስለነበረ አትርሱ በማለት በድጋሜ ተናግራቸዋለች። ነገር ግን ያ ሁሉ ቢሆንም ያሬድ ግን ቤዚቲ ላይ መቀየር ወይም ምንስ ካስተርና መጽሐፍ ቢያነብ ተፍቅር ያግዳሚ በማለት ሌላ እንቆቅልሽ ሆኖባቸዋል። ሄል ነገር ግን እንዲህ በማለት ተመልሰሽ ያሬድ የሆነ ነገር እያሰበ ነው ቤተሰቦቹን ለማሳመን እንጂ እውነት የምልሽ ቤዚቲ አንቺን ጠልቶሽ አይደለም ስትል ነገር ግን መስሎ አይታየኝም በማለት ቤዚቲ በጣም ተስፋ በመቁረጥ አይኖቿ እንባ ቅረው ያለቅሳሉ። በዚህ በኩል ጸጋ ወደ ትምህርት ቤት የተመለሰ ሲሆን ቹቻን ከዛሬው ማሰቃየትና ማስቆጥቆጥ ጀምራለች። ወደ ዳኒም ሄዳ ያልኩህን ነገር ሁሉ ያዘዝኩህን እንድታደርግ እፈልጋለሁ ስትልም እሱ ግን ተንግዶ ወደ ማንኛችሁም ሆነ ማንም ሆነ እኔን ማስፈራራት እንደማይችል ይነግራቸዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም ሰላም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት አፍላ ፍቅርን ክፍል 268 ነው። እነሆ እንድትከታተሉ ጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ። ሀሳብ አስተያየት ካላችሁ ኮሜንት ሳጥን ላይ አስቀምጡ። ጸጋ ገና ከመግባቷ ቹቹያን ከመቀመጫሽ ብድግ ብለሽ እቅፍ ድግፍ አድርገሽ ፈገግ ብለሽ አቀባበል አድርግልኝ በማለት ታስጨንቃታለች። አሁን በእኔ ሞት እኔ እንዴት ነው ላንቺ አቀባበል የማደርግልሽ ስትላትም እሷም ይሄ እኮ ትዕዛዝ እንጂ ወይም ፈቃደኝነት በጎ ፈቃድሽ የምታደርገው አይደለም። እህትሽን እኔ ሳዝሽና አላረግም ስትይ በየሰከንዱ እህትሽን ወይም ሚጢጢም ማሰብሽን እንዳዘነጊ በማለት መልሳ ታስታውሳታለች። ቤዚቲም ቹቻም እሺ በማለት ያለቻትን ሁሉ ታደርጋለች። ሄሉ ሄዳ ብትቦጫጭቃትና እንደው የሆነ ነገር ብታረጋት ደስ የሚላት ሲሆን ነገር ግን ቤዚቲ ታረጋጋታለች። ከእንግዲህ ወዲያ የኔ ልዩ ጓደኛ የምትሆነው ቤዚቲ ብቻ ናት። አንቺ ደግሞ ብቻሽን ትሆኛለች። ቆይ ጸጋ ነገር ግን እኔ ምን አድርጌሽ ነው እንደዚህ የጨካሽብኝ ወይም እንደው ጥፋቴ ምንድን ነው ስትላትም ባዶ አስቀርትሽኛል። ቤዚቲ እንዳታዝንልኝ አርገሻን ያሬድ ጓደኛዬን ቀምተሻን ከሱ ነበር ገቢ የማገኘው። ስለዚህ አንቺ ደግሞ ለማስታወስ ያክል ከረሳሽው እስከሚበቃሽ ቀጥቅጠሽኛን በደብድበሽኛል። ይሄ ጥፋት በቂ አይደለም ብለሽ ታምኛለሽ ስትላትም እሱ ሁሉም የሆነው በጥፋትሽ እንጂ አለ ጥፋትሽ አይደለም። እኛ ሽጉጥ እስከ መጋፈጥ ድረስ ደርሰንልሽ ነበረ እኮ ተረሳሽ ላስታውስሽ ስትልም ነገር ግን መልሰሽ ከርተሽኛን ስትላትም እሱም ከመኮንን ጋር ስላገኘሁሽ ነው የከዳሁሽና የቀጠቀጥኩሽ እንጂ ፈጽሞ እኔ ካልረዳሽ ቀርቻ አይደለም። ደግሞ ሁሉም ስህተት በአንቺ ጥፋት እንጂ እኔ ቹቻ ጨካኝና ክፉ ሰው እንዳልሆንኩ ታውቂያለሽ ስትልም አሁን የጓደኛ ማጣትና ማንም ሰው ብቸኝነትን ቁጭ ማለትና እንዲሁም ጓደኛ ማጣትን ታያለሽ። የዘንድሮ ጓደኛዬ ቤዚትና የልብ አማካሪ የምኮነው እሷ ናት። እሷን ደግሞ አይንሽ እያየ እቀማሻለሁ ማለት ሄዳ ጸጋ ተሽቃብጣለች። እውነቱን እያወቁ ማስመሰላቸውን ቀጥለዋል። ያያ ሲመጣም ብድግ ብላ እያሽቀበጠች ተቀበላት እንጂ እኔ ለማንም ሰው አልናገርባችሁም ለአቶ ተሰማም አልናገርም ብላ ስትል ነገር ግን ብትናገሪም ባትናገሪም ለውጥ የለውም በማለት ያሬድ ኮስተርና እንዲሁም ጭራሽ የማያውቁት ያሬድ ሆኖባቸው ቁጭ እነሱም ዝም ብለው አይኖቻቸው ሁሉ እንባ ተሞልታ ቤዚቲ
እሺ በማለት ትቀበለዋለች። ብርክቲ ኤላ ሁሌም ስጦታ ስለሚሰጣት እንዳይደብራት የሚል አሳባቢነት አምጥቶ ስጦታ ይሰጣታል። ነገር ግን ለአልሚና ለሰብሊ እየዞረች ኤላ ስጦታ ሰጠኝ፣ ስጦታ ደግሞ የሚሰጠው ደግሞ ለአዲስ ዓመት የሚያፈቅሩትን ሰው ነው በማለት ትላታለች። ዛሬ በጣም ጨካኝና በጣም ጠንካራ የሆነችው አልሚ ራሱ እንባዎቿ በዓይኖቿ እየፈሰሱ ወደ ኤላ ዘንድ ሄዳ ምን አለበት ሁሉም ሰው የማይሆነ ሰውና ልክ ያልሆነ ቦታ እንዳለው የሚነግረኝ ስጦታው እንኳ ቢቀር እንኳ ምን አለበት መልካም በዓል ብትለኝ ጽፌልህ ነበረ ስትለውም እሱም አዎ ጥፈልልኝ ነበር፣ ነገር ግን ከፋሚሊ ጋር ስለነበርኩ ስልኬ ላይ ትኩረት አላደረግኩም በማለት ትጠይቃታለች። ብርክቲ የሰጣሃትን ስጦታ ማሳየች ስትልም እሷም እስከ ዛሬ ስላስለመድኳት አሁን ሲቀርባት ቅር እንዳይላት ብዬ እንጂ በሌላ መልኩ እንድትረዱት አይደለም በማለት ለማስተባበል ይሞክራል። ማንኛውም አይኖቿ ሞልታ በባ ተዛ ትሄዳለች። ሄቨን ለጀሪ ጊሊያድ የምትሆን እንዴት እያደረገች ነው ስትላትም አሁንም ማሰቤን አላቆምኩም፣ ስለሱ እያሰብኩ ይኸው ዛሬ ደርሻለሁ ስትላትም ጊሊያድን እኮ ቤዚቲ ታውቀዋለች ስትላትም ይቺ ቤዛ ደግሞ ባለፈው ኪሩን አውቀዋለሁ አለችኝ፣ አሁን ደግሞ ጊሊያድን እንኳን እንደዚህ በወንድ ዋዛ የምለቅላት እንዳይመስላት ስትልም ነገርየው ወደ ጎን ነው በማለት ጊሊያድ የሚባለው ልጅ ከብሩክና ከጊሊያድ ሀና የምትባለው ሁለት ልጅ ያፈቀረችው አንደኛው ነው። ስለዚህ ጊሊያድ የሀና ፍቅረኛ ወይም የሀና ጓደኛ ፍቅረኛ ስለነበረው ታወራታለች። እና ሁሉንም ነገር ለማጣራት ጄሪ ከዚህ እንኳን ሙሉ መረጃውን ሳሰማ እሳት ለብሳና እሳት ጎርሳ ወደዛ ክፍል ትሄዳለች። እዛም እንደሄደችም ቤዚቲም ለራሷ ድብር ብላት ስለነበረ ሙሉ መረጃውን ልሰጣት እንደማችለውና ደግሞ የነገረችሽን ነገር እኔ የምነግርሽን ሁሉ ለሄቨን ነግሬያታለሁ፣ ሄቨንም መስማት ትችያለሽ በማለት ጥላት ትሄዳለች። ቤዚቲ ከዛሬው ከሁሉም ቀን ዛሬ በጣም ክብድ ያላትና ዛሬ ደግሞ የበለጠ ጭንቅ ያላት ስኮን ናታን ዛሬ እንግዲህ ትምህርት ቤት ከመጡ የመጀመሪያ ዓመት አንደኛ ቀናቸው ሲሆን ሰብሊ ወይም መሲ ስልኩን ሲደውልና ሲሞክርላት እንደማትመልስለት በዓል ሳምንት ሙሉ እንደዘጋችው ለጓደኛዋ ለመሲ ትነግረዋለች። ነገር ግን ሲያገኛት ትምህርት ቤት ስጦታዋን ይዞና እንዲሁም ለምን እንደሆነና ደግሞ ባርኮትን ይቅርታ ካልጠየቀው እዚህ ሆነ እሱም በቅርብ ጊዜ ሴት ልኬበት እውነተኛ ማንነቱን እና ዱርዬ እንደሆነ ባርኮት በእርግጠኝነት አረጋግጥልሻለሁ ሲልም ሰብሊም መሲም እንግዲህ ይሄው እየጠበቅኩ ነው፣ በዚህ ሳምንት ውስጥ እውነቱን የማታሳየኝ ከሆነ ባርኮትን ሄደህ ይቅርታ የመጠየቅ ግዴታ አለብህ በማለት ዛሬም ለሰከንድና ለደቂቃ የማይለያዩ ልጆች ዛሬም አኩፈው ትሄዳለች። በተደጋጋሚ ኤላና ሰብሊና እንዲሁም ብርክቲ ታፈቅራታለህ ሲሉትም እንዴት ሰው እህቱን ያፈቅራን እያለ ግራ ገብቶ ናታን ለራሱ ግራ ገብቶት ያደስታና ያፈገግታና ትምህርት ቤት እነሱ ሁለቱ ብቻ ሰላም ሲሆኑ ሁሉም በፍቅርና በተለያየ ምክንያት ሲቆሳሰሉ እነሱ ግን በጣም ደስተኞች ነበሩ። ነገር ግን አሁን ግን ያ ሁሉ ደስታቸው ምንም እንኳ ሰላም የለውም። ስለዚህ ባርኮት ደግሞ ትምህርት ቤቱን ሌላ ወይም ፍቅረኛው ወደ ውጭ ሀገር ስለተላከች እዛ እሷ የምትኖርበት ትምህርት ቤት አልማርም በማለት ዳግመኛ ወደነ ሳብሊና ወደነ ኤላ ወደነ ሁሉም ትምህርት ቤት ይቀላቀላል። እንዴት የሀብታም ሊሆኑ እዚህ የመንግስት ትምህርት ቤት ይማራን ብትለው ነገር ግን እኔ ከእናንተ ጋር እንጆይ ማድረግ እንጂ ለትምህርቱ አይደለም በማለት ወደ ውጭ ሀገር ፕሮሰስ እንደደረሰና እንደጀመረና እሱ የሚሳካለት ድረስ እዚህ ትምህርት ቤት እንደሚማር ለሰብሊ ይነግራታል። ለመሲ ግን ይሄን ያየችው ነገር ማመን ያቃታት። ምክንያቱም ናታን በውጭ ላይ ባገኘችው አካኬ ዘራፍ ሲል አሁን ደግሞ በቅርብ ርቀት ወይም አንድ ላይ ሲማሩ በቃ ለጦርነቱ በራሱ እጅ ሰተት ብለህ እኮ እየገባህለት ነው ስትለው እኔም ሬዲ ነኝ በማለት ያናግራታል። ባርኮት እንግዲህ ክፍሉን ወይም ቦታውን ስለማያውቀው አስጎብኚ በማለት መስዬን እያስጎበኘችው እያለ ናታን በርቆ አይቶት እንደተመደውና እንደ ወትሮ ዛሬም ዘራፍ ብሎ ይደበድበዋል። ሲደበድበው ሰብሊ ዛሬ ደግሞ ከትምህርት ቤት ከመጀመሪያው ቀን ስለሆነ ማንም ሰው ስላላየህ እንጂ ከእንግዲህ ወዳ እጁ እንድታነሳበት ትምህርት ቤት እኔ ራሴ እንዲትባል ነው ማደርገው በማለት ፍቅረኛዬን እንድታከብርልኝና እንድትወድልኝ እፈልጋለሁ በማለት መጨረሻ ማስጠንቀቂያ ትታቀርባለች። ዳግም ዳኒ እስከዛሬ በአባቴ እያስፈራራችሁ ሁላችሁም እንደ ባሪያችሁ ስታዙ ነበር።
አባቴ ደግሞ ተንግዲህ ወደ እንግዲህ ወደ ገጠር ወደ ወንድሞቹ ሄዷል። ስለዚህ ማንኛችሁንም ሚስጥር ስላለኝ ልትፈሩኝና ልታከብሩኝ እንጂ አንቺም ጸጋ ብትሆኝ ብትፈሪኝ ይሻልሻል።